በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 15 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ከረፋዱ 3 ሰዓት ላይ ሂዊ ከገባችበት ጥልቅ እንቅልፍ ውስጥ ነቃች። ሰውነቷ ደክሞባታል። አይኗን ስትገልጥ ራሷን የሆነ ክፍል ላይ ያገኘችው። እጆቿን አንፈራካ ተንጠራራችና አዛጋች። ከዛም አይኗን ዘወር እያደረገች ስታይ ከጎኗ አቅሎን ስቶ የተጋደመ ሰው ተመለከተች። ደነገጠች። ምክንያቱም ሂዊ ሚኪን ካገኘችና በልቧ ውስጥ ከገባ በኋላ የምሽት ህይወቷን እርግፍ አድርጋ ትተዋለች። ከማንም ጋር መጋደም አቆማለች። ሂዊ አንሶላውን አብሯት ከተኛው ሰው ፊት ለፊት ላይ ቀስ አድርጋ ገፈፈችው። አብሯት የተኛው ሰው ሮቤል ነው። ወይኔ ጉዴ፣ ምን አይነቷ የማረባ ሴት ነኝ አለች ሂዊ። አንሶላውን ገፋ ጠቀለለችበትና ግድግዳው ላይ ልጥፍ አለች። ሮቤል ሮቤል አለችው እዛው በቆመችበት። ሮቤል ሲነቃ ግድግዳው ጋር ተለጥፋ ተመለከታት። ምን ሆነሽ ነው ሂዊ? እሱ ጋር የቆምሽው? ነይ እንጂ ትንሽ እንተኛ አላት። እንዴ ምንም እንዳልተፈጠረ ዘና ትላለህ እንዴ? ቆይ እኔ እናንተ ምንድነን? ምንም፣ ግን ማታ ጥሩ ጊዜ አሳልፈናል። ምሽቱን ወድጄዋለሁ። ደግሞ ትንሽ እንኳን አታፍርም ወድጄዋለሁ ስትል? ስለሰከርን እንጂ እንዲህ ያለ ነገር በእኔና እናንተ መካከል ጭራሹን አይፈጠርም ነበር። ሂዊ ማታ የተፈጠረውን የኔ ስህተት ብቻ አስመስልሽ። ደግሞ እኔ እኮ ምን? ሂዊ ወድጄሻለሁ። ከትላንት ማታ በኋላ አይደለም ስሜቴን ያወቅኩት። ስላንቺ ማሰብ የጀመርኩት እየተላመደን ስንመጣ ነው። እመኝኝ ሂዊ፣ ላንቺ የሚሰማኝ ስሜት ጥልቅና የእውነት ነው። ሮቤል በአንሶላው እርቃን ገላውን ሸፈነና ሂዊን ተጠጋት። ከዛም ከሀገጯ ቀና አደረጋት። ላምን አልችልም። እንዴት ከሜዳ ላይ ተነስተ ወደድኩሽ ምናምን ትላለህ? ሂዊ እስኪ አይኔን ይው። ባንቺ አልታመምኩብሽም? ባንቺ ፍቅር አላበድኩም? በእርግጥ ፍቅሬን እንዴት መግለጽ እንዳለብኝ አላውቅም። አልችልበት ይሆናል። ግን ሂዊዬ የእውነት አፍቅሬሻለሁ። ሮቤል 2 እጆቹን አንቀሳቅሶ ፊቷን ግጥም አድርጎ ያዛትና ፍቅሩን ገለጸላት። እሷን በአጸፋው አላሳፈረችውም፣ ነገር ግን በድንገት ለቀቀችው። ምን ሆንሽ ሂዊ አላት አይኗን እያየ። ሮቤል አንተ የምትወደድ ሰው ነህ። ይቅርታ ግን እኔ ለዚህ ዝግጁ አይደለሁም። ታዩ ገብቶኛል። ሚኪ ነው አይደል? ምን ማለት ነው? ሂዊ ተንተባተበች። ሚኪን እንደምታፈቅረው አውቃለሁ። ማታ እንኳን እኔ ጋር ሆነሽ ሮቤል መስይሽ አልነበረም። ምንም ብሰክርም ሁሉንም ነገር አስታውሳለሁ። በየደቂቃው ሚኪ አፈቅርሃለሁ ስትይኝ ነው ያደርሽው አላት በቁጣ። እባክህ ሮቤል አታስጨንቀኝ፣ ተወኝ በቃ። እስኪ ሂዊ አካባቢሽን ለመመልከት ሞክሪ፣ ዙሪያሽን ለመረዳት ጣሪ። ሚኪ ከነፍሱ በላይ የሚያፈቅራት ሰላም አለችው። ተመልከች፣ እኔ ደግሞ ወደድኩሽ እያልኩሽ ነው። እኔን ገፍተሽ እሱን መውደድ አሁንም ትቀጥያለሽ? ለምን ራስሽን ትጎጃለሽ? ሮቢ እንድታሰምርበት የምፈልገው ነገር በሚኪና በሰላም መካከል በፍጹም አልገባም። በፍቅረኞቹ መካከል የመግባት ምንም አይነት ፍላጎት የለኝም። ብቻ ተወዛግቤ ነው። ይልቅ ሮቢ ይህንን ነገር በሁለታችን መካከል ብቻ እንዲቀር እፈልጋለሁ። ሚኪ እንደምወደው ማወቅ የለበትም። ሚስጥሬን ትጠብቅልኛለህ? ስጋት አይግባሽ፣ በሁለታችን መካከል ይቀራል። አመሰግናለሁ ብላው ገላዋን ለመታጠብ ስትሄድ ሂዊ ብሎ ጠራት። አቤት ሮቢ አለችና ተመለሰች። ስለኔ ማሰብ እስክትጀምሪና ወደ እኔ እስክትመጪ በትዕግስት እጠብቅሻለሁ አላት። ምንም መልስ አትመልስለት ሻወሩ ጋር ለመድረስ እግሯን አንቀሳቀሰች። ብቻዋን ሆና ሁሉንም ነገር ከልሳ ለማሰብ ስለፈለገች
ሮቤልና ሚኪ በመኩሪያው እንዲጀምሩ ከተነገራቸው 21 ቀናትና ዘግይተው ወደ ድርጅቱ አምርተዋል። ሚኪ ቶሎ ወደ ድርጅቱ ገብተው መረጃ ለመሰብሰብ ቋምጦ ነበር። ግን እንዳሰቡት በቶሎ ስራ እንዳይጀምሩ የሚኪ ሲቪ እንቅፋት ሆነባቸው። ሲቪው ላይ ሮቤል የምትለዋን 3 ፊደል ስም ለማስፋቅና ለመለወጥ ብዙ ጥረት አድርገዋል። ያለው አማራጭ ፎርጅድ ወረቀት ማሰራት በመሆኑ ብዙ ብሮችን ከስክሰዋል። በዚያም አለ በዚህ እነሆ ዛሬ ላይ በይፋ ስራ ጀምረዋል። የበቀሉ ምዕራፍም አጀማመሩ ሰምሮለታል። ሮቤል በወንጀለኞች የተጨማለቀው ድርጅት ውስጥ የድርጅቱን ዌብሳይትና ሌሎች መረጃዎችን እንዲቆጣጠር ተመደበ። አሁን ላይ ለእቅዳቸው መሳካት ቁልፉን ሚና የሚጫወተው ሮቤል ነው። ምክንያቱም የተቀጠረበት ቦታ የተደበቁ ሚስጥራቶችን ፈልፍሎ ለማውጣት አመቺ ነው። ሚኪ ደግሞ ቦሌ የሚገኘው ትልቁ የመኩሪያው ሆቴል ውስጥ በማናጀርነት ተቀጠረ። ለእይታ የሚማርክ ቢሮም ተሰጠው። መኩሪያውና የድርጅቱ ተቀጣሪዎችም ከፍተኛ አቀባበል አደረጉለት። እንግዲህ ይህንን ይመስላል። ቢሮህ ያልወደድከው ወይም እንዲቀየረል የምትፈልገው ነገር ካለ አሳውቀኝ አለው መኩሪያው እንዲገባ እየጋበዘው። በጣም አመሰግናለሁ፣ ግን ይሄ ራሱ ይበዛብኛል። በጣም ውብ ነው አለ ሚኪ እየፈገገ። ኧረ ልጄ ላንተም አልበዛም፣ ብሰጥህ አይበዛብህም። በል እረፍት አድርግ፣ ነገ መግባት ትችላለህ። አይ ጋሼ አሁኑኑ ስራ መጀመር እፈልጋለሁ። መኩሪያው በሚኪ ትጉህነት ጎራበት። ትከሻውን መታ አደረገው። ጎበዝ ልጄ፣ እኔ ስራቸውን ልክ እንደወለዱት ልጃቸው የሚያዩ ሰዎች አስደስቶኛል። መልካም የሥራ ዘመን ይሆንልህ ብሎት ወጣ። ሚኪ ቢሮውን እየቃኘ ወደ ወንበሩ አመራና ተሽከርካሪውን አብረቅራቂ ሌዘር መቀመጫ በእጁ ገፍቶ አሽከረከረው። ብቻውን እንደ ጅል ከትከት ብሎ ሳቀና ምቹ ወንበር ላይ ተደላድሎ ተቀመጠ። ስልክ ደውሎ ጸሐፊዋን እስከ ዛሬ የነበሩትን የሆቴሉን ፋይሎች እንዲመጣለት አዘዛት። ሚኪ የመጡለትን ፋይሎች እያገላበጠ ሳለ ሰላም ደወለችለት። ሄሎ የኔ ማናጀር። ሄሎ የኔ ዓለም። ሰላም ሳትይኝ ፉጋራ ጀመርሽ? ልቅበጥብህ ብዬ ነው። እሺ አዲሱ ቢሮህ እንዴት ነው? እጅግ ውብ ነው። ተአምሮ ሆኖብኛል። ይገባሃል ሚኪዬ። ላይልህ እመጣለሁ። እሺ። የት? እዚህ? ሆ ገና ከመጀመሬ አልማጭ ነው ብለሽ ታስፈርሪኝ ነው? ወሬ አታብዛብኝ። ደርሻለሁ። የትም ሳትሄድ ጠብቀኝ። ቻው ብላ ዘጋችበት። ሰላም ከ15 ደቂቃ በኋላ ሆቴሉ ጋር ደረሰች። መኪናዋን ፓርኪንጉ ጋር አቁማ ወደ ሚኪ ቢሮ ገባች። ሰላም ስትገባ ሚኪ ጠረጴዛው ላይ ብዙ ፋይሎችን ደርድሮ እያገላበጠ ነበር። አፏን በእጇ ከድና ሳቀችበት። መጣሽ እንዴ ፍቅሬ? ሚኪ ወረቀቶቹን በቦታቸው ትቷቸው ተነሳና ሰላምን አቀፋት። የኔው ጉድ፣ ከአሁኑ ወረቀት ላይ ተደፋልኝ። አሁን ለምን እንደሳቅሽብኝ ገባኝ። ተንኮለኛ። ጉንጯን ቁንጥጥ አደረጋት። ነይ እዚህ ጋር አረፍ በይ አላት። የእንግዳ መቀበያው ሶፋው ላይ እንድትቀመጥ እየጋበዛት። አይ አልቀመጥም፣ የመጣሁት ወደ ቤት ይዤ ልሄድ ነው። የት? ትልቁ ቤትሽ? አይደለም፣ ቤትን ለሁለተኛ ጊዜ ማሳለፍ ፈልጋለሁ። እዛ ቤት ውስጥ ነው እፎይታ የሚሰማኝ አለችው። ምን ነው ሰላሜ፣ የተፈጠረ ነገር አለ አላት እጆቿን እያሸ። ስንቀመጥ እናወራበታለን። የምጠይቅህም ነገር አለኝ። እሺ በቃ እንሂድ። እንደውም እኔም ላወራሽ የምፈልገው ነገር አለኝ። ሚኪ የቢሮ ቁልፍ ከጠረጴዛው ላይ አነሳውና ቢሮውን ቆልፎ ተያይዘው ወጡ። ከሆቴሉ እየወጡ ሳለ አባቷ ጋር ተገናኙ። ሚኪ ፈገግ ሲልለት፣ ሰላም ግን ፊቷን እንዳኮሳተረች ምንም ሳትለው አለፈች። ፍቅረኛሞቹ ቤት እንደደረሱ ሚኪ ሻይ ለማፍላት ወደ ኪችን ገባ። ሰላም እጆቿን ዘርግታና ሰውነቷን ለቀቅ አድርጋ ዘና ለማለት እየሞከረች ሳለ ባለፈው ስትመጣ ያላስተዋለችው በቁልፍ የተከነቸረ በራፍ እይታዋ ውስጥ ገባ። ሰላም ወደ ተቆለፈው በርም አመራች። ለምን ተቆለፈ እያለች ቆማ ማሰብ ስትጀምር ሚኪ ደረሰ። ውዴ እዚህ ጋር ምን ታደርጊያለሽ? አረፋቲ?
አፈፋ አድርጎ አቀፋትና ሶፋው ጋር ወሰዳት። ያፈላላትን ሻይ አቀበላትና እየጠጡ ሰላም ሆዷን ሲበላት የቆየውን ጉዳይ አነሳችበት። ሚኪ ለምንድን ነው የዋሸኸኝ? ለምንስ ነው የደበከኝ? አለችው ፀጉሯን እያስተካከለች። ምንድን ነው ያልሽው ውዴ? በእኔና አንቺ መካከል ምን የተደበቀ ሚስጥር አለ? ሚኪ ውስጡ ፈርቷል። እስከ ዛሬ የደበቃት ብዙ ነገር አለ። ከሁሉም ደግሞ የአባቷ ጠላት መሆኑን ካወቀችበት እቅዱ ብቻ አይደለም የሚበላሸው፣ ሰላምንም ሊያጣት ይችላል። እንደዛ ያስደበደበ አባቴ እንደሆነ ለምን አልነገርከኝም? ሚኪ ኦፍ ብሎ በረጅሙ ተነፈሰ። ይሄ ከባድ ጉዳይ ቢሆንም ያሰበውና የፈራው ጋር ሲነጻጸር ግን ኢምንት ነው። ሰላሜ እንዴት አወቅሽ ይሄንን? እሱ አይጠቅምህም እያልኩ ያለሁት ለምን ሌቦች ናቸው ብለህ ለምን ዋሸኸኝ ነው። ሰላሜ ይህንን ላንቺ ነው ያደረኩት። አንዳንዴ የማይነገሩ ነገሮች አሉ። በእኔ ምክንያት ከአባትሽ ጋር ያለሽ ግንኙነት እንዲሻክር አልፈለኩም። አሁንም ቢሆን ተጣልተናል። ተመልሰን እንደ ድሮ ልንሆን አንችልም። ምክንያቱም በሱ ላይ የነበረኝ እምነት አጥቼዋለሁ። ግን እኮ ሰላሜ ላንቺ ብሎ ነው እንደዛ ያደረገው። መጥፎ ሰዎች እጅ ላይ እንዳትወድቂበት ብሎ ነው። አትፍረጅበት፣ እኔ ተረድቼዋለሁ። አውቃለሁ፣ ግን በዚህ መንገድ አልነበረም መፍታት የነበረበት። ሚኪ አንድ ነገር ልንገርህ፣ እኔ በጣም አፈቅርሃለሁ፣ በጣም አከብርሃለሁ። እባክህ ድጋሚ እንዳትዋሸኝ፣ እምነቴን እንዳታጎል። ምንም ባፈቅርህም ደግመህ አይኔን ላታይ ትችላለህና አለችው ኮስተር ብላ። ሚኪ የማያልቁ ውሸቶቹን አስቦ ሽምቅቅ አለ። ነይ ቀፊ አላት ግራ እጁን አስፍቶ። እሷ መጣ ደረቱ ላይ ልትጠፋለች። ሰላም ይቅርበኝ፣ ድጋሚ አይፈጠርም። ደሞ አታስፈራሪ፣ አይኔን አታዩም ምናምን እያልሽ። አንቺን ካጣው መኖር አልችልም። አንቺ ታግተሽ ራሴን ላጠፋ ሁሉ ፈልጌ ነበር፣ ግን በህይወት ትኖራለች የሚለው ተስፋዬ ነበር ጠንካራ አድርጎኝ እንድደርስልሽ የረዳኝ አላት ፀጉሯን እያሻሸ። ሰላምም በደንብ ተደላድላና እቅፍ ውስጥ እንዳለች ለመተኛት ሞከረች። ትንሽ ተኛ የኔ ፍቅር፣ አንተ ጋር ሰውን ብቻ ነው የምረጋጋው አለችና አይኗን ጨፈነች። ሚኪ ስለ እናቷ ሊጠይቃት ቢፈልግም ሁኔታው ምቹ አልሆነለትም። ሊረብሻት አልፈለገም። እሺ ተኝ አለና ፀጉሯን ሳም አደረገው። ከዛም ፀጉሯን እየዳበሰ እንድትተኛ ረዳት። ከትንንሽ ለውጦች በስተቀር ሁሉም ነገር እንደነበረ ቀጥሏል። ሚኪና ሮቤል መረጃ መቃረሙን ከጀመሩ 8 ወራትን ቢያስቆጥሩም ያገኙት ነገርን ብዛም አላስደሰታቸውም። መኩሪያው ትልቅ ሚስጥሮቹን የት እንደሚደብቃቸው አይታወቅም። ትልቅ ውቅያኖስ ውስጥ ይጨምራቸው ወይስ መሬት ቆፍሮ ይቅበራቸው የተገለጠ ነገር የለም። ሮቤል ካገኘው የግብር ማጭበርበር ውጪ ሌላ የተገኘ ወንጀል የለም። ይልቅ በህዊ በኩል የተሻለ ነው። የመኩሪያውን ሌላኛውን ቤት አግኝተዋለች። ልጃገረዶችን የሚያባልግበትና ፍሬያቸውን የሚበላበት ሰይጣን የሰፈረበት ሲኦላዊ ቤት እንደሆነ እርግጠኛ ነች። ያም ቢሆን ግን በእጇ ላይ ምንም አይነት የሰውም ሆነ የሰነድ ማስረጃ የለም። 3ቱ ፈርጦች በየፊናቸው ተስፋ አልቆረጡም። መኩሪያው እስኪሳሳት እየተጠባበቁ ነው። የመኩሪያው አንድ ስህተት ለነሱ የድል ብስራት ነው። በጣም የሚደንቀውና የሚገርመው ደግሞ የህዊና የሮቤል ግንኙነት ነው። አብረው እየዋሉና አብረው እየበሉ ከአንዷ ቀን ስህተት በስተቀር እስካሁን በመካከላቸው የተፈጠረ ነገር የለም። ሮቤል ፍቅሩን ከገለጸላት 8 ወራቶች ቢቆጠሩ እሽቷንም ይሁንም ቢቷን አልገለጸችለትም። ልክ እንደ ጓደኛና የሥራ አጋር በሰላም አንድ ላይ ነገሮችን ይከናውናሉ። ለሮቤል ግን ይሄ ቀላል አይደለም። አሁንም በትዕግስት እየጠበቃት ቢሆንም ምንም አለማለቷ ውስጡን እየጎዳው ነው። ምን ማሰብ እንዳለበት ሁሉ አውቅ። ፍቅሯ ወደ ውጭ የማያወጣው የተዳፈነ ረመጥ እሳት ሆኖበታል። ሌላው በዚህ 8 ወር ውስጥ የተለወጠው ነገር የሰላምና የአባቷ ግንኙነት ወደ ቀድሞ መመለሱ ነው። ልክ እንደ ድሮ ፍቅር በፍቅር ሆኗል። ይሄ ምኑ ይገርማል? የአባትና ልጅ ጥላ አይደል? ዞሮ ዞሮ መታረቃቸው አይቀርም ትሉ ይሆናል። ነገር ግን እንደምትሉት ቀላል አይደለም። ሰላም በጣም አመራምራ ነበር። የአባትና የልጅ ፍቅር እንዲመለስ ሚኪ ወሳኙ ሚና ተጫውቷል። ነገሩ እንዲህ ነው። ሰላም ቀን ከቀን ነጭናጫና
ጸባያ እየተቀየረ ሲመጣ ምርቃቷ ሊደርስ 1 ወር ገደማ እንደቀራት ጭራሹኑ ባሰባት። በደስታዋ ቀን ብቻዋን እንደምትሆን እያሰበች ማልቀስና መነፋረቅ የዕለት ተዕለት ስራዋ ሆነ። ሚኪ ለምን እንዲህ እንደምትሆን ደጋግሞ ቢጠይቃትም ሰላም ልትነግረው አልቻለችም። ዕለተ ዓርብ ሚኪ ሰላምን ከትምህርት ቤት ወደ ቤቷ እያደረሳት ነው። ቤቷ ሳይደርሱ ድንገት መኪናውን አቆመው። የእሷ እንዲህ መሆን ምን ያህል እየጎዳው እንደሆነ አስረዳት። የማትነግረው ከሆነ የመጨረሻቸው እንደሆነ ቁርጥ አድርጎም ነገራት። ይህን የሰላም ጉንጮች በእንባ ታጠቡ። እነግርሃለሁ፣ ግን በቅድሚያ ማየት ያለብህ ነገር አለ አለችውና ወደ ቤቷ ወሰደችው። እናቷ ክፍል አስገብታው ስለ እናቷ የሆነውን አስረዳችው። በመጨረሻ ሚኪ አዝኖና ተክዞ ከግቢው እየወጣ እንዳለ አየህ ሚኪ፣ አሁንስ ማልቀስ አይገባኝም? ምርቃቴ ጥቂት ቀናቶች ብቻ ነው የቀረው። ግን እንደምታየው እናቴ አትኖርም፣ አባቴም የኔ አይደለም። ታዲያ እንዴት አይከፋኝም? አለችው እያለቀሰች። ሚኪ ወደ ኋላ ተመልሶ አጥብቆ አቀፋት። አይዞሽ ሰላሜ፣ እኔ ያለሁልሽ፣ የእነሱን ቦታ ባልተካ ማግዝሻለሁ አላት። ሚኪ ከዛ በኋላ ነው እንግዲህ ሁለቱን ለማስማማት ጥረት ማድረግ የጀመረው። የሰላምን ደስታ ለመመለስ ሲል የግድ ማድረግ ነበረበት። ሁለቱን የእረፍት ቀናት እንደምንም ቆጥሮ ሰኞ ቀን ደረሰለት። በጠዋት ተነስቶ ቢሮ ገባ። ትንሽ ረፈድ ሲልም ወደ መኩሪያው ቢሮ አመራ። ሰላም አደርክ ልጄ፣ ሪፖርቱን ይዘህ መጣህ? አለ መኩሪያው። አይ ጋሼ፣ ስለ ስራ ላወራህ አይደለም የመጣሁት፣ ስለ ልጅ ሰላም እንድናወራ ፈልጌ ነበር። ቁጭ በል ተቀመጥ ልጄ። መኩሪያው ተስገበገበ። ልጆት ራሷን አጣለች። እርስዎ ባያያትም ሁሌ ታለቅሳለች። ለማወቅ እንደቻልኩት ደግሞ ቤተሰብ ማጣቷ ነው እንዲህ የሚያደርጋት። እኔም እኮ ሳላስባት ውብዬ አድሬ አላቅም፣ ግን እሷ ይቅር እንድትለኝ ብሞክርም አልሆንልህ አለኝ። ለአይኔ ጠልታኛለች አለ መኩሪያው። አይ አትጠላዎትም፣ እኔ ጋር ያሰብኩት መፍትሄ አለኝ አለ ሚኪ መቀመጫውን እየተደገፈ። ምንም ቢሆን አድርገዋለሁ፣ ንገረኝ እስኪ ልጄ፣ አንተ መላ አታጣም። መኩሪያው የሚኪን ሐሳብ ለመስማት አሰፈሰፈ። ጋሼ፣ ሰላም ምን እንደምትፈልግ ጠንቅቄ ያውቃለሁ። ልትመረቅ የቀሯት ቀናቶች 30 አይሞሉ። ስለዚህ የምርቃቷ ቀን ትልቅ የመጽሐፍ መደብር አበርክቱላት። በአዲስ ሞዴል መኪና ሰርፕራይዝ ብታደርጓት ለሷ ምንም አይደለም። እሷ ማስገረም ከፈለጉ አሁን ያልኩትን ያድርጉ። በዛ ላይ እርስዎ ከእንደዚህ አይነት ነገር እንድትርቅ ብዙ ጊዜ ተናግረዋታል፣ አግደዋታልም። ስለዚህ ሐሳቡን ቀይረው ይህንን ለሷ ማድረገው ለጥበብ ያለውን አመለካከቱ እንደተቀየረና ምን ያህል እንደሚወዷት ትረዳለች፣ ይቅርም ትሎታለች። ሚኪ መፍትሄ ያለውን ሐሳብ አቀረበ። ልጄ ጥሩ ሐሳብ ነው፣ እንደሚሰራ ተስፋ አደርጋለሁ። ያደርጉት ጋሼ፣ እርግጠኛ ነኝ ይሰራል። ሚኪ ደስታና እፎይታ እየተሰማው ቢሮውን ለቆ ወጣ። የምርቃቷ ቀን መኩሪያው በቦታው ተገኝቶ ባልጠበቀችውና ባልገመተችው ሁኔታ አስደመማት። የሚኪ ሐሳብ መሆኑን ያላወቀችው ሰላም በደስታ ባህር ዋኘች። አባቷንም ይቅር አለች። ወደ ቀድሞ ባህሪዋም ተመለሰች። ዛሬ የድርጅቱ ሰራተኞች ዓመታዊ ክብረ በዓል ነው። ይሄ ክብረ በዓል ለሰራተኞቹ ጥሩ አጋጣሚ ነው። ክብረ በዓሉ ሲመጣ መደመርን አብሮ መሆንን አስተምሯቸው ያልፋል። በዚያ ላይ ዓመቱን በሙሉ ጠንክረውና ተግተው ሲሰሩ የነበሩ ሰራተኞች ውጤት የሚያገኙበት ቀን ነው። እውቅናና የተለያዩ ጥቅማ ጥቅሞች እንዲሁም ሽልማቶች ይበረከትላቸዋል። ይሄ ደግሞ ሽልማቱ ላይ ላልተካተቱት ሰራተኞች መነሳሻ ሊሆን፣ ለተሸለሙት ደግሞ የበለጠ ተግተው እንዲሰሩ ይረዳቸዋል። መኩሪያው ይህንን በየዓመቱ ማድረጉ እጅግ በጣም ብልጥ እንደሆነና ማድረግ ያለበትን የሚያውቅ ስራ አስኪያጅ እንደሆነ ያሳያል። ምክንያቱም በዚህ አካሄዱ ሰራተኞቹን መቆጣጠር ይችላልና። የዘንድሮ ድርጅቱ ዓመታዊ ክብረ በዓሉን የሚያካሂደው አዳማ የሚገኘው ሶደሬ ሆቴል ሪዞርት ነው። ዝግጅቱ የሚጀምረው ከቀኑ 6:30 ላይ በመሆኑ ሚኪ ለፍቅረኛው ሰላም ስልክ ደወለላት። ሄሎ ሰላሜ፣ እንዴት አደርሽልኝ? ይመስገን፣ አንተስ? ይመስገን ሰላሜ። ተዘጋጅተሻል?
ዝግጅቱ ላይ ከጎን ሆነሽ እንድታደምቅኝ እፈልጋለሁ። እንዴታ? አሁን ግቢ ነው ያለሁት። ለተማሪዎች የምሰጠው አሳይመንት ነበረብኝ። ሰላም በፍልስፍና ትምህርት ክፍል ተወዳዳሪ አልተገኘላትም። ከፍተኛ ውጤት በማስመዝገቧ ዩኒቨርሲቲው እዛው በመምህርነት እንድትቀር አድርጓታል። ይኸው የሌክቸርነት ማዕረግ ከተሰጣት 1 ወር ከ15 ቀን ሆኗታል። ሰላም በስራዋ ጠንቃቃና ስራዋን ወዳድ መሆኗ በጀመረችባቸው በጥቂት ቀናቶች ውስጥ ማስመስከር ችላለች። ለተማሪዎቿም ቅርብ ስለሆነች ተወዳጅነትን አትርፋለች። እሺ ሰላሜ፣ በ1 ሰዓት ውስጥ ለመዘጋጀት ሞክሪ። ደግሞ ቤት ለዝግጅቱ ያልኩትን ልብስ ልኬልሻለሁ እንድታደርጊው አላት። ሚኪ በዛሬው ቀን ትምህርት ቤት መሆኗን እየገረመው፣ ሚኪ ውድድ አድርገሃለሁ፣ እስካየው ቸኩያለሁ፣ ተሳክቶልሃል፣ ልቤን አንጠለጠልከው አለችው። ስጦታውን ለማየት እንደቋመጠች ያስታወቀባት። እሺ ቻው፣ በቃ ከ1 ሰዓት በኋላ ቤት መጥቼ ወስድሻለሁ። ሚኪ ስልኩን ዘጋውና ሳያስቀምጠው ለጓደኛው ሮቤል ደውሎ ከሰላም ጋር እንደሚሄድ ነገረው። ሚኪ በ30 ደቂቃ ውስጥ ለዝግጅቱ በሚመጠን ሁኔታ ዘንጦና ፕሮቶኮሉን ጠብቆ ቤቱን ለቆ ወጣ። የመኩሪያው መኖሪያ ቤቱ ጋር በመሄድም ተሽቀርቅራና ልዕልት መስላ የምትጠብቀውን ፍቅሩን በውዴታ ጠልፎ ከጎኑ አስቀመጠና የመኪናውን አፍ ወደ አዳማ መስመር አዞረው። ሚኪና ሰላምም ዘመንን ተሻግረው እስካሁን ድረስ እየተደመጡ ያሉትን ቆየት ያሉ ሙዚቃዎችን ከፍተው አብረው እየዘፈኑ ምኑንም ሳያውቁት አዳማ ደረሱ። ክፍል 16 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።